ስለሆንኩኝ ምናምንና እንደዛ ነው እንጂ ሰፖርት ምንም አላደረገቻትም። ልደቷን አከበረች አላከበረችም። የዛ ሰዓት ላይ ሚዲያ ላይ ጆን ዳንኤል ቲሸርቷን ለብሶ ሄዶ ወጨበሬ ሲነሳ ሚዲያ ላይ አጫፈረች። ሃፒ በርስዴይ እንወዳታለን ጎንደሬ እኮ ናት ምናምን አለች ማለት ነው። እሱ ነው። ከዛ መታ ደግሞ አሁን በቃ ፍቅር ምናምን ከኔ ጋር ላይክ የሰውን ህይወት መበሻሸቂያ ያደረገችው። እኔ እንደዛ አይደለም። ይሄ ሰውን ህይወት መበሻሸቂያ ባድርገው አሁን ነበር መበሻሸቂያ ማደርገው። አላደርገውም ግን ታይም አለኝ። ብዙ ማወራው የምናገረው የምዘከዝክላችሁ ብዙ ነገር አለ። አሁን አይደለም። አሁን አልናገርም። አሁን አልነግራችሁም። ተረድታችሁኛል? ምክንያቱም እኔ የሆነን ነገር ሳወራ ወይም ስናገር ስሰማ ዝም ብዬ አላወራም። ታውቃላችሁ? ወይም ስላሉኝም አይደለም ስለሚሉኝም አይደለም። እና ይሄንን ነው የምላችሁ። በተቀረ አንበሳ አውርዳ እንትና ከሊያ ጋር ፉክክር ላልሽው ነጫይት ልክ ነሽ። ከኔ ጋር ለመፎካከር ነው እንጂ ሲጀመር በዛ አይደለም። ይመቻት፣ ትደግፋት፣ ሴት ልጅ ናት፣ ይገባታል። ሰፖርት አድርጓት። ሞር ደግሞ አሁን ሚዲያ ላይ መታችሁ ከምትጮው የበለጠ ልጅቷን ላይፍ ስትገባ ሰፖርት አድርጓት። የልጅ እናት ናት፣ ኢትዮጵያ ነው የምትኖረው፣ ብላብላ ብዙ ነገር ያስፈልጋታል። ይሄ በአፍ ብቻ ወድሻለሁ የኔ ማር ቆንጆ ምናምን ነገ የምንጫወት ነኝ ከኛ ጋር ይሄ ራሱ አንድ መርዳት ነው። በነገር ፊልመኛቱ ባይዘዌ ኮመንታተሮቹም ሚዲያ ላይ አትፈልሙ። ሰፖርት ያላችሁን ብቻ ሀገር ነው የምትኖሩት፣ ዩሮ ዶላር ታገኝ ሰፖርት እየገባችሁ ሰፖርት የኔ ቆንጆ እሺ ጃምጭ ብር 100 ብር እና ላይፍ ስትገባ ሰፖርት አድርጓት፣ አንበሳ ስጧት፣ ለልጇ ይጠቅማታል ምናምን። ፍቅራችሁን በዚህ ነው መግለጽ ያለባችሁ። ተረድታችሁኛል? እንጂ እዚህ ጋር ፉክክር አታድርጉት። ለእናንተ ለራሳችሁ ይሄ ለመወደጃ ሚዲያ ላይ ለመደነቂያ ተከራከሩ፣ እንትናን ዘለፉ፣ እንትናን አወሩ፣ እነሱ ለመባል አትስሩ። ልጅቷን ሰፖርት አድርጓት። ይሄንን ነው የምላችሁ። ስትረዱ ነው ረድታችሁ የሆነን ሰው ስትረዱ ደስ ይላል። አሁን ለምሳሌ ነጫይት ማን ነው ይሄ ፋኒም ሰፖርት አድርገሻል አይደል? አንቺም ሰፖርት ተደርገሽበታል። እሱንም ሰፖርት እሱን እየረዳሽ አንቺ አሁን ደግሞ እቺ ተረኛ ደግሞ እቺኛዋን ማናት እና የሆነ አመጫትና ጌም እየተጫወታችሁ አንቺም ሰፖርት እየተደረግሽ እሷንም ሰፖርት አስደርጊያት። ይሄ ነው በእርድና በአራዳኛ ቋንቋ ቢዝነስ የሚሰራራው። ሁልሽም ለቢዝነስሽ ነው የምትሯሯጩ። በተቀረ እኛ እናወራለን፣ እነሱ በኋላ ላይ አንዱ ነው እናያለን። እኛ ስላልን አይደለም፣ ፍቅርን እኛ ስላወራን አይደለም እናጣምረው። እግዚአብሔር ነው የሚያጣምረው። እኔ ስላወራሁ አይደለም፣ ስለተናገርኩ አይደለም። እግዚአብሔር ነው የሚያጣምራቸው፣ እግዚአብሔር ነው የሚያመሳስላቸው ምናምን። አንተ ስላልከኝ ያንተን ምላስ ፈርቼ አልመጣም፣ አንተ ስላላልከኝ አንተ እንደዚህ ምናምን ብዬ አልልም። ግን እውነት ከሆነ የምናወራው ስለ እውነት የምናወራበት ታይም ደግሞ አሁን አይደለም። እናንተ ግን የፈለጋችሁትን ማለት ትችላላችሁ። ተረድታችሁኛል? ይሄንን ነው የምለው። ነጫይት እንግዲህ የተመለሰልሽ ይመስልሻል እንጂ ረድታት ምናምን ከኔ ጋር ብቻ እኔ ጃኒ ደጋፊ ስለሆንኩኝና ያችኛዋ ማለት ነው ደግሞ እንደተበደለችው አይነት ስትናገር ስለነበረ ደጋፊ መሆኗ ነው። አይ ነው እናያለን። ለማንኛውም ደጋፊነትም መረዳዳታችሁ ላይክ በወሬ ሳይሆን በአድናቆት ሳይሆን ጌም በማጫወት ሰርጀሪ ነይ ከኛ ጋር ብለሽ ምናምን እንዳንቺ ዊጥ እንድትል እያደረግሽ ነይ ምናምን እያለሽ ከዛም ጌም ስትጫወት ሰፖርት እያደረግሻት ምናምን እሺ ሰርጀሪ የኔ ቆንጆ ታዛዥ ነሽ። አንቺ ደግሞ የሰው ትእዛዝ ታከብሪያለሽ። እንትናም ነጫይትም እንደዛው ተራዳዱ። ይሄ ነው ያራዳ ልጅ። እንደዚህ ነው ስራ ሲጀመር እና እናንተ በምትሉት መንገድ ግን አይደለም። እኔ ግን የሆነ ቀን ግን እንደማወራ ነግሬያቸዋለሁ። ይሄን ቀን እንዳትረሱት። የሆነ ቀን የፍቅር ታሪክ ብዬ ጀምርላቸዋለሁ። ሁሌ ስለምትል ነዋ የኔ ፍቅር፣ ሁሌ ስለምትል ነዋ ስለምትል ሰርጀሪ እሷ ይንተናል ስለምትል የኔ ፍቅር ትበል፣ መብቷ ነው። መብት ባይዘወይ ለምን ተጠላሉ ለምን እንትን አልተባሉም አይደለም፣ መብቷ ነው። ግን እቺን ቀን እንዳትረሷት። የሆነ ቀን እኔ ቁጭ አድርጌ የፍቅር ታሪክ ብዬ ጀምርላቸዋለሁ። የሁሉንም እዚህ ጋር ድራማው ላይ ያሉትን በአጠቃላይ። አሁን ግን አይደለም ጀምርላችሁ። የዛ ሰዓት ላይ የፍቅር ታሪኬ ተጀመረ ተወራ ብለው ሂደው በግ ይከሱኛል። አሳያቸዋለሁ እንዴት እንደምጀምርና እንዴት እንደምወራላችሁ ሚስጥራቸውን እንዴት አድርጌ ቀጥ ለጥ አድርጌ ከላይ እስከታች እንደምወራላችሁ እንዴት አድርጌ እንደማጫውታችሁ
ከዛም በኋላ ማንን እንደምታደንቁና ማንን እንደምትወዱ ታዩታላችሁ። እችን ቀን እንዳትረሱ ጋይስ፣ እንዳትረሱ። እችን ቀን ሊያ ብላችሁ እንዳትረሷት። እችን አሁን ያልኳትን ቀን እሺ። ይሄንን ነው የምለው። አሁን ግን ምንም አይነት ወሬ ማስተያየትም ከመስጠትም ከመቆጠብም ራሴን ሰብስብ ያለው እግዚአብሔር ፍቅር ያምጣና አገኘች ፍቅር ያምጣና ሁለቱ ታርቀው ልጃቸውን በፍቅር ያሳድጉ። በተቀረ ጆን ዳንኤል ጠብሷል ትላላችሁ፣ ከገርል ፍሬንዱ ጋር ናችሁ ምናምን ትላላችሁ። ያልገባኝና ያልተረዳሁት ነገር ጆን ዳንኤል ሊፈታት ጥቂት ቀናት ሲቀሩት ሰፖርት የምታደርገው ልጅ ነበረች እስከማውቀው ድረስ። ምናልባት መመላለሷ መጠየቋ በሌላ ነገር አስብሏት ነው እንጂ ሪሌሽን ያላት ጓደኛ ያላት የምትወደው ልጅ አለ። እኔ የማውቀው እንኳን ሚዲያ ላይ ያው ስሙ ያልወጣ ያልተነገረ ሚዲያ ላይ በጣም ሰዎች የሚያውቁት ቦይፍሬንድ የነበራት ልጅ ናት። ከምን እንዴት ወዴት እንደሄደም ነገሩ አላውቅም የኔ ማሮች። እሱም በጊዜው እነግራችኋለሁ ጋይስ። እሱም በጊዜ አሁን ምንም አልነግራችሁም። ከኔ ምንም መስማት እንዳትጠብቁ እነግራችኋለሁ፣ አጫውታችኋለሁ ጋይስ። እንደ እኔ የሀገሬ ልጅ እንደኔ ሆዳችሁ ቢችል እኮ እናንተ እኮ እዚህ እኮ አትኖሩም። ምድረ ወረኛ ሾካካ ትላፈል። እኔ እኮ ሆዴ ውስጥ ብዙ ነገር ይዤ እኮ ነው እንደማያውቅ ነው እንደ እያልኩ የምሰማው እኮ ጋይስ። በጣም ብዙ ነገር እኮ ነው፣ ታሪክ እኮ ነው የምታዩት የምትሰሙት። ጆሯችሁ እኮ ማመን ያቅተዋል። ኤኒዌይስ ይመቻችሁ። አይ ላቭ ዩ ጋይስ። ስናወራ ውሸት ነው የምታወሩት አትሉንም። መቼም አትሉንም። እዚሁ ነው ያላችሁት። አፍንጫችሁ ላይ ቁጭ ብዬ ነው መነግራችሁ። ኤኒዌይስ ግን ይመቻችሁ። ለማንኛውም ይሄንን ነው የምለው። ከዛም በመቀጠል ተያቸው የኔ ፍቅር። ኧረ እኔ ምን አገባኝ? እኔ አሁን አስበሽዋል? አሁን እኔ አስተያየት ብሰጥ እኔ እንደዚህ ስል ከዛም ነገሩን ሁሉ ሌላ ሊጠመዝዙ ይሄን ትበላላችሁ። ይሄን ሙዝ ማን እኔ በጣም እኮ ሚዲያን እኮ ጥንቅቅ አድርጌ የማውቅ ሴት እኮ ነኝ። እናንተ በማስመሰል ነው የምታውቁት፣ እኔ ደግሞ በማውራት ነው የማውቀው። እያወራሁ ነው የምታውቁት። ስለዚህ ሚዲያን እኔን አታስተምሩኝም። አሁን ሳይሆን መቼ እንደምጫወትባችሁ ታያላችሁ። ማን ላይ ምናችሁን እንደማወጣላችሁ። ሁሉም በሰራው ልክ ነው እግዚአብሔር ይሰራው። ስራችን ነው የሚያስከብረን፣ ስራችን ነው የሚያስወደደን። ታውቃላችሁ። አሁን ይሄን ነው የምለው። እንቀጥላለን። ስለ ልደቱ እናውራ። ምን ትላላችሁ? ሰካራም የኔ ፍቅር አይላቭ መስከር እኮ አይላቭ መስከር ከይዤ ነው እንጂ እግሬን ሰቅዬ በጠጣ ስሜቴ ነው። ቤት ያሉትን በጠጣ ረሰኞች ምን አይላቭ ያችን ነገርና አይላቭ እኮ ነው። እንትን ተይዤ ያዝኩብሽ የኔ ፍቅር። እንደዛ ነው። ኤንዌስ ወደ ጨዋታዬ የሀገሬ ልጆች ያ ቀን ይናፍቀኛል። አይ ነው ቤትዬ ያችን የማውራት ቀን በጣም ጓጓች። ይችን ቀን ግን በጣም ትላልቅ ሰዎች፣ ትልልቅ እድሜ ላይ ያላችሁ ልጅ ሰዎች ላይክ ስናገር እንደዚህ ብዬ ስናገር ባይ ሴት ልጅ ምናምን እያላችሁ ልትናገሩ የምትሞክሩ ሰዎች ግን ያን ቀን እንዳትቀሩ። ምክንያቱም ሳውራው ይገባችኋል፣ አሁን አይገባችሁም። ኤኒዌይስ አሁን ስለነ ሰርጀሪ ልደት እናወራለን ጋይስ። ዌል እንግዲህ ይገርማችኋል፣ እነ ሰርጀሪ የነ የሂለን ልደት ነበረ። ባይ ዘ ዌይ ሰርጀሪ ዊሽ የምታደርገውን እኔ ኤልሻዳይ ምናምን የኖርነውን ህይወት ነው መኖር ዊሽ የምታደርገው አሜሪካ ተቀምጣ። እውነታው እሱ ነው። እንዴት እንደዚህ ቻልሽ፣ እንደዚህ ልትይ ቻልሽ ልቾዬ ምናምን ካላችሁን ይሄ ኦንላይን ላይ ላይቭ ላይ ቁጭ ብለን መጠጣት፣ ልደት ማክበር እኛ ነበርን ያስጀመርነው። የሚያውቅ ያውቃል። አይጂ ላይ እንደዚህ አይነት ሙር ነበረን። እኛን እንደዚህ የምናደርገው እንሰበስበዋለን አንድ ላይ። ዛሬ ከሌ ልደት ነው፣ ዛሬ እሑድ ነው፣ ዛሬ ቅዳሜ ነው ምናምን እያለን እንደዚህ አይነት ሙድ እናደርግ ነበር። እና የእኛን ህይወት ነው መኖር የምትፈልገው፣ እንደኛ መሆን ነው የምትፈልገው ምናምን ይሳካላት ይሁን ይመቻል። በነገራችን ላይ ሴቶች ሰርጀሪ መሰራት በጣም ነው ኮንፊደንስ የሚጨምረው። በጣም ኮንፊደንስ ይጨምራል። ያየሁት ሰርጀሪ መሰራት ኮንፊደንስ እንደሚጨምረው ያየሁት በሰርጀሪ በራሷ ነው።
ኮንፊደንስ በጣም ግን ያገማል። ሰርጀሪ መሰራት ኮንፊደንስ ይጨምራል፣ ግን ግማታም ሴት ያደርጋል። አጥንት ያገማል፣ መቀመጫ ያገማል፣ ብዙ ነገር ያገማል። እሱን እኛ አይደለም የምንለው፣ ወይኔ ስላልኩ አይደለም። ሰርጀሪ ተሰርተው የተጠቀሟቸው ወንዶች አውርተውልኝ። በነገራችን ላይ እኔ ሰርጀሪ ተሰርታ የምትመጣ ሴት ዘንጣ ቆንጆና አምራ ነው ማየት ሳያት። መቼም ከኔ ጋር ግንኙነት አድርጋ አይደለም፣ ግን ሰርጀሪ የተሰሩትን ሴቶች ያወጡ ወንዶች ሲነግሩኝ ለእኔ እንደዚህ አይነት ሰርጀሪ ተሰርታ ምናምን መቀመጫዋን እንትኗን ጡቷን እንደዚህ የሆነ ነገሯን ካደረገች በጣም እንትን ካላለች ሽታ በራሱ ያመጣል። እሱ ነው እውነታው፣ እሱ ነው። ኮንፊደንስ ይኖርሻል፣ ምክንያቱም የምትለብሻቸው ልብሶች ልክክ ይላሉ፣ ያምሩብሻል፣ ምናምን ያምሩብሻል። ኮንፊደንስሽ በጣም ይጨምራል። እንደ ሰርጀሪ አትቀመጭም። 24 ሰዓት ትቆሚያለሽ። 24 ሰዓት እንዲት ያለሽ 24 ሰዓት ካላንቺ ቆንጆ የለም፣ 24 ሰዓት ያላንቺ ህፃን የለም ምናምን። ሰርጀሪ የሚያመጣው ይሄ ነው። ፌክ ማንነት ያመጣል። እውነታው እሱ ነው። ልደት አሁን ስለ ሰርጀሪ አይደለም በነገራችን ላይ ወሬ። ልደት እያከበሩ በጣም ደስ ይሉ ነበረ። እንዳልኳችሁ ይሄ ሙድ የኛ ሙድ ነበር። አይጂ ላይ እንደዛ ነበር የምናደርገው። እንግዲህ ሊያ ምንድነው ፊንገርዬ፣ እኛ እንግዲህ ስንሰክር እዚህ ጋር ብትንስቃለን እንጂ አንጎረጉርም። በነገራችን ላይ ሰክሬ በጎረጉር እንኳን የዛኔ ሲንግል ነበርኩ። ባረገው እንኳን ሁሌ ነው የምላችሁ እንደዚህ አይነት ጨዋታ አላረግኩትም። ባረገው ግን ደስ ይለኛል። ምክንያቱም በእጄ ነው በንብረቴ ነው፣ ማንም ምንም ያገባው። በዛ ላይ ሲንግል ያላገባው ነኝ፣ የምሬ ነው ያላገባው ነኝ። አንድ ፍሬ ልጅ ነው ብልጥጥጥጥጥ ስለባቸው የነበረው። በትዳር ታስሬ ልጅ ወልጄ አይደለም እንደዛ ስበላቀጥ የነበረው ከወንዶች ጋር እንደዛ ሰሆን የነበረው ሲንግሉኝ። ምንም ባረግ ያምርብኛል፣ በእድሜ ነው ምንም ባረግ ማለት ነው። ሰርጀሪ አንድ ጥያቄ ልጠይቅሽ። ይሄ የሚያስጠላው ባልሽ ማለት የሚያስጠላው ባልሽ፣ አማርኛ የማይችለው ባልሽ፣ አማርኛ የሚሰማው ያው ብሔር ለመሳደብ ስድቦችን ነው የሚሰማው አማርኛው። ባለ ትዳር ሴቱ ነሽ፣ ላይቭ ላይ ቁጭ ብለሽ እንደዚህ የምትዩ የባለ ትዳር ወንዶችን እቃ ለማቆም ነው። ሰክረሽ ጡትሽን እንደዚህ ተመስገን፣ የሰርጀሪ ጡት ተከፈተ እኮ ጋይስ። አይ ይሄ ሰርጀሪ ጡትሽን እንደዚህ ከፍተሽ የመጣሽው አግብተሽ ከወንድ ጋር እየኖርሽ ሚዲያ ላይ ላሉት ባለትዳር ወንዶች ስሜት ማርኪያ ለመሆን ነው አይደለም? እውነታው እኮ ሀቂቃው ይሄ ነው። ማውራት ካለብን አንድ ባለትዳር ሴት ከወንድ እቅፍ ስር የምታድር ሴት፣ ወንድ አግብታ ከወንድ ጋር የምትተዳደር ሴት ጡቷን ዘልቅጣ ፖፖ ያው ስራዋ ነው ምናምን ያው በት የምትልበት ስለሆነ ይመቻት። ሄለንም ባለትዳር አይደለችም። አንቺ ግን ባለትዳር እንደሆንሽ ትናገሪያለሽ ምናምን። ሶ ጡትሽን እንደዚህ ከፍተሽ እንዲህ በልቅጠሽ እኔ መሳቅ ነው እኮ እንጂ መጎርጎር አያምርብኝም፣ አልችልም። ሲጀመር አሁን የምታረጊው ነገር ለአንድ ባለትዳር ሴት አያምርም። ሰክረሽ መለፋደድና ጡትሽን በእርግጠሽ አክት እያሳዩ ማውራት ይለያያል። ባይዘዌ ይለያያል። ችግሩ ምንድን ነው? ያረዳዳችን ልዩነት ይለያያል። አንቺ የምትረጅበት ወይና እኔ የምረዳበት ወይ ይለያያል። አንቺ ሚዲያ ላይ ሰክረሽ የምጀነጅነው ሰው የለም። ምን የምለው ሙሉ የኢትዮጵያ ሕዝብ በኦንላይን ባለትዳሩ ከትዳር ውጭ ያለው ሙሉ እያየሽ አይደለም እንዴ? ራሱን እንትን የሚለው የምታረጊው አክትሽ ከነዳንስሽ ከነምንሽ ለስሜት ለማርካ አይደለም እንዴ እየተጠቀምሽው ያለሽ ሁኔታሽን። ባለትዳር ሴት ቤተሰብ ያላት ሴት ሰክራ እንደዚህ አታደርግም። ሊያሾ ሰክረሽ ነበረ። ያ የኔና አንቺ አይገናኝም። እኔ እኮ የዛኔ እኮ ሲንግል እኮ ነኝ። አልወድም። ኬኳ የለችም እኮ እንደው አድርጌው እንኳን ቢሆን ኬኳ የለችም እኮ። ከኬኳ ጋር ውኛ አይደለም እናቱኝ አይደለም። ትላንትና ሰክረሽ ነበር ነው እኔ ሰክሬ እንደዚህ የሰከርኩ ጊዜማ አየሽው ቪዲዮን አይደል እንዴ? ተሰከር አይሽኝ አይደል የዛኔ? ወይ ፊቷ ተጫዋዱ ፊቷ በዚህ ጋር ገብቶ ወጥሪዋ
ወጥሪው መቼም እንዳንቺ በየቤቱ የተቀመጡትን ባለትዳሮችን እንዲሁም ወንዶችን ለማሻፈድ አይደለም የመጣሁት። እኔ ስቄ ተጫውቼ ነው መጫወት ብቻ ነው። በጣም በጣም ስራሽን ነው የምትሰሪ። የኢንተርኔት ሸርሙጣ፣ የኢንተርኔት ጋለሞታ ስልሽ በምክንያት ነው። ስራ ነው መለመንም ገንዘብ ከተሰጠኝ ኦፍኮርስ በየቤቱ የተቀመጠውን ባለትዳር እያሻፈርሽ እንዴት ብር አትቀበኝ? ስራሽ ነው። ኢንተርኔት ላይ ቤተሰብ አባት እያለሽ ቤተሰብ እያለሽ የምትሸረሙጭ ጋለሞታ ነሽ። ሀይባ የሌለሽ አንቺም ሰው ነሽ ደግሞ እንደዚህ ታወራለሽ። ከዛም እኔ ሲሆኝ በቃ እንትን ስለሆንኩኝ ምናምን እንዴት ነው ራስሽን የምታስቢው? ባለትዳር አይደለሽ? ባለትዳር ነኝ ብለሽ የለም? ባለትዳር ሴት እኮ እንደዚህ አትሆንም ሚዲያ ላይ። ቢያንስ እንኳን ለባሏ ክብር ይኖራታል። አንቺ ለማን ነው ክብር ያለሽ? ለአባትሽ? ለባልሽ? ለማን? አይ ሚዲያ ላይ ስለተወደድሽ፣ ልብ ስለተሰጠሽ፣ ላይክ ስለተደረገልሽ፣ ሰርጀሪዬ ስለተባልሽ ክብሩ ይሄ ነው? ልክ አለው። የአንቺ ታናናሾች ጌም ሲጫወቱ እንዳንቺ ይሆናሉ? አይሆኑም፣ አይሆኑም። አንቺ ነሽ ለየት ያለ ካራክተር ያለሽ። እውነታው እሱ ነው። ስራችሁ ነው፣ ተግባራችሁ ይናገራል። ስራችሁ ተግባራችሁ ይናገራል። የእናንተን ተግባር ግን ሰዎች ላይ መለጠፍ ትፈልጋለሽ። አንቺ የምትሰሪው ስራ ሌላው ሰው የሰራው ይመስልሻል። አንቺ የምትኖሪበትን ህይወት ባይዘዌ ግልሙትና አብሮ መተኛት ብቻ አይደለም። ግልሙትና ያላገቡትን ወንዶች ያገቡትን ወንዶች ትዳራቸውን ይዘው የተቀመጡትን ወንዶች በሚዲያ ማሳሳትም ግልሙትና ነው። ከገባሽ ልክ አለሽ። እንደ ሴት ልትስቂ ልትጫወች ትችላለሽ። አንዴ ቂጥሽን አንዴ ምንሽን የምታምታችሁ ገልሟች ሸርሙጣ ስለሆንሽ ነው። ሪያሊቲ እሱ ነው። እውነታው እሱ ነው። አይ እንደዚህ እኮ ነው ስለተወደድኩ ነው። አይ እኔ ቂጤ ስለሚያምር 10 ዓመት ሳቅሽ አንድ ቀን ቂጥሽን በጀምስ ፋን ታሳየሽን እንጂ ሆድሽን እና ጡትሽን ደፍረሽ አታሳይንም። አይደለም እንደሱ ቪዲዮ ኮል ሲደወል እንዲህ ብለሽ የምታወሪ ሴት ነሽ። ዛሬ ጡትሽን እንደዚህ በልቅጠሽ ስትመጪ ሰርጀሪ ነው የተሰራሽ ስንልሽ አይደለም ያንቺ ጡት ይመጠጥ ነበረ አስመጥጣሽ ነው ወጥቶ ነው። ከዛም የሆነ ነገር ትያለሽ። የሆነ ነገር ሲደረግ እኛ እንግዲህ አንጎረጉርም፣ ብጎረጉርም ያምርብኛል። ትዳር ይዤ ባለትዳር ሴቱኛ አይደለሁም ስዝረከረክ የነበረው። ወይ ትላንትና ሰክራ ተጨማዳ ነበር የኔ ፍቅር በሀገሬ ቀብረር ብዬ ዘና ብዬ እኮ ነው። አይተሽኛል። እንደው ጠጥታለሽ ብለሽ ካልሽ እንኳን እንደዛ ብላችሁ ካመናችሁ እንኳን ድራይቭ አድርጌ እኮ ወደ ቤት የገባሁት ወይ ሳወራ ወይ ስንበዛበዛ አላየሽም። ባረገው ደግሞ መብቴ ነው፣ ማንም አይከለክለኝም። ግን አላረኩትም መስሎሽ ነው። ለአንቺ የፊት መኮሳተር፣ የፊት መጥቆር ወይ ደግሞ የፊት መቀየር ሁልጊዜ ከአንድ ወይ ስካር ጋር ወይ ከሽርሙጥና ጋር ነው። አንቺ እንደዛ ስለምታረጊ የሰው ልጅ ፊቱ ገጽታው ከተቀየረ በሆነ ነገር ነው። ኃላፊነት ያለው ሰው ብዙ ነገር ያስባል። ከገባሽ ማለት ነው። አንድ ሲኒ መጠጥ ጠጥቶ አይምሮ ሊቀየር ይችላል። አታውቂውም እሱ። ስለዚህ ዘለሽ ያንቺን ማንነት ሰዎች ላይ አትመጣም። እኔ እንደዚህ የኢንተርኔትን ወንድ ስታስረጭ አይደለም የምታድሪው። እንነጋገር እንዴ? እንደኔ ደፍራ የምትናገር እንደዚህ የምትልሽ ስለሌለች ኮሜንታተሮችሽን በጎችሽን ይፈራሉ እና ምናምን ሙሉ በስደት ያለው ያገባውም ያላገባውም ባንቺ አይደለም እንዴ እየጨረሰ የሚያድረው? እሱ ፈልገሽው አይደል እንዴ? መቼም ባለትዳር ወንድ ሴቱ ነሽ በዚህ ደረጃ ትበላቀጭ። መወደድም ልክ አለው። ከስርዓት ጋር ሲሆን መወደድ ደስ ይላል። ያንን ማንነትሽን ስንነግርሽ ተመጪና ምንድን ነው የምትይው? እኔ አልጎረጉርም፣ እኔ እንደዚህ አላደርግም። ጡቷን እንደዚህ በልቅጣ መጣችብን ጋይስ። አሁን 10 ዓመት አይደለም 10 ዓመታችን ስንቀመጥ የቤታየውን ጡት ማንም አይቶት አያውቅም። እንደዚህ ከምራው ትመጣ ይሆናል እንጂ እንደዚህ በርቅጣው እዚህ ጋር ከፍታ አድርጋ እዚህ ጋር ለምታቱ እንደ ሪሃና ትሰሪ እናትዬ። እዚህ ጋር ደግሞ ማለት ስንት ቆይ ለምናት ስራሽ ነው መማረክ አይደለ ስራሽ? ማሻፋት ሚዲያ ላይ ያሉት ስለዚህ መሀል ላይ ደግሞ እንደዚህ የሪሃናን ተነቀሰሽ ደግሞ ሸሚዝሽን ከፈት አድርገሽ ነው መሬት ነካኩ ጋይስ። ጌታን የምሬን እኮ ነው። መቤቴ ነው ቁም ነገር
እንደዚህ ከፍታው በርቅታው መጠሽ ከዛ በጣም ሴክሲ ሌዲ። አይ ሰርጀሪ ኮንፊደንስ ይጨምራል፣ ግን ግማታም ያደርጋል ነው ያለው። ከዛ ምስክር ደግሞ ከተሰሩት መሀል ራሷም ጂጂኪያ ምስክራለች ግማታም እንደሚያደርግ። ልዩነቱ ምንድነው? ሰርጀሪ ስትሰሪ ጠረኑ ይኖርሻል፣ አለቀ። ኮንፊደንስሽን ጨምሮልሻል። ያልነበረሽን ኮንፊደንስ እንዳትቀመጭ አድርጎሻል። ከዛም ሕፃን ልጆች መሰለሽ፣ እሺ ይሁንልሽ፣ በጎችሽ አዎ ናት ብለው ስላመኑልሽ ይሁንልሽ፣ ግን አይደለሽም። ትልቅ ሴት እንደሆንሽ እናውቃለን። የዛሬ 8 ዓመት 25 ዓመት ስታከብሪ ማቀሽ ልጅ ዛሬም 25 ዓመት ነው ትይኛለሽ። እሺ ይመችሽ። ስራሽን ሁሉ ነገርሽን አድናቆት ስለተያዘ ደጋፊ ስለተያዘ አይደለም። አይን ይፈርዳል፣ አይን ይፈርዳል። ሳቅ ጨዋታ ላንቺ ሁልጊዜ ግልሙትና ነው። ምክንያቱም ዛሬ ላይ ያደረግሽው ይሄ የምታሳዩን አክት እኔ ትላንት ከነ መቅደስ ጋር ከነ ጽዮን ጋር ሳረገው የነበረው ነገር ነው። ከጓደኞቼ ጋር ሳረገው የነበረውን ነው አምጥተሽ ስሎሞሽን ተጠቅመሽ እንዲያረገች እያልሽ ልታሸማቅቂ የምትመጪው ሸርሙጣ ስለሆንሽ ማለት ነው። ሽርሙጥናሽን ደግሞ ከኔ በለጠ የሚያውቀው የለም። ሀቂቃው እሱ ነው። ግን አንቺ መተሽ ጠጥተሽ እያልሽን እንደዚህ በርግደሽ እያልሽ እንዲህ ስታወሪ ኖርማል ሊያሾ ሰካራም ሪሊ ሁሉም በእድሜው ደስ ይላል። አንቺ በእድሜሽ አልተጠቀምሽበትም። እኛ በነበርንበት ሰዓት፣ እኛ በምናረግበት ሰዓት፣ እኛ በምንቀጥበት ሰዓት አንቺ የእኛ ኩያ ሁነሽ እኛን ትመለከችን ነበረ። ዛሬ ላይ ያ ነገር መጣና በጣም ብዙ ነገር ትሆኛለሽ እና ትክክል በቃ አንቺ ትክክል እንደሆንሽ ይሰማሻል። አንደኛ ነገር ኮንፊደንስሽን ያመጣው የሰው እጅ እንጂ በራስሽ በተፈጥሮ ያመጣሽው ማንነት አይደለም። ገብቶሻል? ስለዚህ ሁሉንም ነገር ከራስሽ ጋር ለማነጻጸር ትሞክሪያለሽ። የሆነ ነገር ሲፈጠር እንደዚህ ነው፣ የሆነ ነገር ሲባል እንደዚህ ነው። የሸርሙጣ መጨረሻው ይሄ ነው። ከዚህ ንግግር አያልፍም። እሱ ደግሞ ያንቺ ነው። ባለትዳር ሴቱንሽ ባለትዳር ወንዶችን የምታሸርሙጪ ያንቺ ተግባር ነው፣ የኔ ተግባር አይደለም። ይሄን ማወቅ አለብሽ። ሁሉንም ነገር ስትናገሩና ስታወሩ እኔ ስናገርሽ ይመችሻል። ምክንያቱም አንዱ ባለትዳር ወንድ ይመጣና ደግሞ ስሜቱን ይረጫል ከምታሳዩ አክትና ንግግር ጋር አያይዘው ማለት ነው። እኔ ከወንድ አልጀነጅንም፣ ወንድ አላወራም፣ እንደዚህ አላገኝም። ታዲያ ሰውዬዎች ተለጥፎብሽ ስለሚኖር ነው? ጥቁሩ አብሮሽ ስላለ ነው? ብቻማ በራስሽ ኮንፊደንስ ባትገሚ፣ በራስሽ ሰዎችን የማግኘት ሞራል ቢኖርሽማ እሽኮላሌ ብለሽ ነበር የምትሄጂው። ሂደሻል እኮ እነ ኩማን ምናምን ለማግኘት አይደል እንዴ? ሂደሽ የለ እንዴ? እዛ ትሬን ነው ምንድነው ትራክ በሚባለው በምትሰሪበት ዘመን ሂደሽ የለ ተሯሩጠሽ ተንጠልጥለሽ የለ እነ ኩማ ጋር አይ ቲንክ ትራክ ሲነዱ ጋይስ ትራክ ወንዶች መጥተው ሲያርፉ ምንድን ነበር የሚባለው? ካፌ ነገር አለ ሴቶቹ የሚሄዱበት እየሄድሽ ታገኛቸው ነበረ። አሁን ደግሞ ስትኖሪ እርቀሽ ነው የምትኖሪ፣ አትሺም። ሁለተኛ ኮንፊደንስሽ ሰርጀሪው በዚህ ጋር በምታሳዩ በምትለብሺው ልብስ ነው ምናምን ምንድነው ይባለው? ምንድነው ይባለው? ስሙ ጠፋ። አቃጥላሻለች የኔ ፍቅር። አዎ በጣም አናዳኛለች። አይገርምሽም? በጣም ስለተናደድኩ ነው መልስ ነው። ታዲያ ሳልናደድ መልሳ ነው የኔ ፍቅር። ታዲያ እኔ ባልናደድ ለምን መልስላታለሁ? ዝም አደላትም ነበር የኔ ፍቅር። በጣም ስለተናደድኩ ነው መልስላት። በጣም አናዳኛለች፣ ቅጥል አድርጋኛለች። እንዴ አናዳሻለች እና ባልናደድ እኔ መልስ መስላት ነበር። ስላናደደች እኮ ነው መልስ መልስላት። የእሷን ተግባር እኔ ሌሊት ስላደረገች እኮ ነው። እንዴ ስላናደደችኝ ነው መልስ እየመለስኩላት ያሉት የኔ ፍቅር። እር ስላደረገችኝ፣ ቅጥል ስላደረገችኝ። ስለዚህ ያንቺን ማንነት እኔ ላትለጥፍ። እኔ ማንነቴ አይደለም። ጋዝ ስቴሽን ቴንኪዩ እዛ ይሽ ትንጠለጥ እንትና ከዚህ በፊት እንትና ሲያወራ አልሰማችሁትም? ጋይስ ይሄን ወሬ እኮ እንትና አውርቶታል።
ማን ነበረ ስሙ እንትና አውርቶታል ወሬ ሄደሽ እንትናን አግተሽ እንትናን አግተሽ እንትናንቱን ብሎሽ ምናምን ሲል አሁን ላይ ግን ይሄ ጠረን አለ። ቤት ነው ሰውየው አለ አጠገብሽ ብቅ ይላል። በኦንላይን ትመጫለሽ ማረቴ ቆጤ ምናምን ትያለሽ። ከዛ ሙሉ አንቺ ላይ እንደተቀናና አንቺ እኛ አድርገን ያለፍነውን ነገር እያደረግሽ እኛ አድርገን ያለፍነውን ነገር ግን እንደ ተጠያቂነት እንዲሰማን ልታወሪ ትሞክሪያለሽ። አየሽ ልዩነታችን ይሄ ነው። እሱ ነው ልዩነታችን። እዮዳብ ሲያወራው ነበር። ያ እዮዳብ ሲናገር ነበር ከዚህ በፊት ጋይስ። የምር እግዚአብሔር ምስክሬ ነው። አመት ታወሪያለሽ እኔ ፍቅር እስክሞት ድረስ ብያለሁ እኮ። የምን አመት እንዴ ማርያም ነው የኔ ፍቅር። አዎ ቶፕ ሸርቡጣ የኢንተርኔት ናት በነገራችን ላይ። ቶፕ የኢትዮጵያ የኢንተርኔት ሸርሙጣ በዚህ ሰዓት ካሉ ሴቶች አንደኛ ቶፕ እሷ ናት። አልዋሽም። ቶፕ ሸርሙጣ ስትሆኝ ደግሞ ትወደጃለሽ። ትክክሉ እውነታው እሱ ነው። ምንም የተሳሳትነው ነገር ነው የዋሸነው ነገር የለም። እውነታው እሱ ነው። ቶፕ ሸርሙጣ ሁሌም ይወደዳል። ወንዱ ለራሱ ስሜት ማርኪያ ብሎ ይመጣል። ሴቷ ደግሞ ወደፊት እንደሷ መሆን የምትፈልጓ ትመጣለች። ምንም በአንቺ ቀናሉ የሚሉት እኮ ናቸው የሚያስቁኝ የኔ ፍቅር። እሱ እኮ ነው እኔም የሚገርመኝ። ባይዘው በቅናት ሁሌ ነው የምላችሁ። በቅናት በሁሉም ነው የምትቀናው። እኔ ይኸውላችሁ በሀሳብ መሟገት ሀሳብ ኑሯት ላይክ የምትፎካከር ሀሳብ የምትናገር እንደው ሀሳቤን የምትተች ሴት ብትሆን ልክ እኮ ነው። በሀሳብ ስለማንግባባት ላላችሁ ቀጥታ ትመጣና የምታነጻጽራችሁ ወይ የምታያይዛችሁ ይሄ ከብልግና ጋር ይሄ ከዝሙተኝነት ጋር። ኦፍኮርስ ሴት ልጅ ሰርጀሪ ከተሰራች ወልዳ የጨረሰች ሴት ካልሆነች ሪያሊቱ ይሄ ነው። ምንም መሸፋፈን አያስፈልገው። አንድ ሴት ወልዳ ሳትጨርስ ትዳር ሳትመሰርት ሰውነቷን አሳብዳ ከመጣች አንድና አንድ ገንዘብ ፈልጋ ነው፣ ብር ፈልጋ ነው። ትዳርም ይኖረው ትዳርም ያልኖረውን ወንድ ወደ እሷ ለማማረክ ነው። ሪያሊቱ ይሄ ነው። የወለደች ሴት ከሆነች ግን ሰውነቷ በስፖርት ቢሰራ ስለወለደች እድሜዋ ስለሄደ ከዚህ በኋላ ያንን ነገር በስፖርት ልመልሰው ትችላለች። ማቃጠል ስለማትፈልግ ተሰርታው ነው ልላችሁ እችላለሁ። ያልወለደች ሴት ግን በዚህ ደረጃ ሁና ከመጣች አንድና አንድ ወንድን ለማሻፈድ እንጂ ህይወቷን ስሜቷን ለማስደሰት ማንነትን ለመገንባት የመጣ ማንነት አይደለም። ያንን ስንናገር ቅናት ነው ትሉናላችሁ። እንደዚህ ስናወራ ቅናት እኮ ነው በሷ ስለምትቀኝ ነው። ኖ ማሬ፣ ህይወት ባለውና ህይወት በሌለው ሰው ልዩነት ያለውን ነገር አልገባችሁም። ህይወት ምን እራሷ ትናገራችሁና ስትናገሯት ያቺ እንኳን ንፍጦ እንኳን ታዝባ አውቃ ትናገርና ሰው ሲናገራት እኔ ማሮች እንደዚህ ምናምን ብላ እሷ እንኳን ገብቷታል የእሷ ጭንቅላት ቁጭ ብላ እኔ ፍቅሮቼን እኮ እንደዚህ ነኝ እኔ እንደዚህ እኮ ነኝ ምናምን። ለመጀናጀን አይደለም። መጀመሪያ ካራክተርሽን አስተካኪ። የወንድ ልጅ ነሽ አይደለም? ወንድ ያሳደገች ሴት ኮሽ ወንድ ልጅ ያሳደገው ሴት ደግሞ ስነ ስርዓት አለው። ስነ ስርዓት ቢያንስ ቁጭ ብሎ ያይሻል። ስነ ስርዓት ለንግግርሽም፣ ለአክትሽም፣ ለወሬሽም፣ ለምንሽም። ሰውዬሽ አማርኛ ስለማይችል ኦኬ ገንዘብ ሜክ ስለምታረጊ ምናምን ሊሆን ይችላል። ኦኬ ስራ ነው ቢዝነስ ነው ብላችኋል። ቢዝነስ ነው ግን የሆነ ስነ ስርዓት ይኖርሽ ስታወሪ። ቢያንስ ተጠንቀቂ እንዴ። ሁሉን ጋይስ ሁሉን ነገር እኮ ነው የምታያይዝባችሁ። ትመጣና እኔ እንደዚህ እኮ ስለሆንኩኝ እኔ እንደዚህ በኢየሱስ በጃኒ በጣም ትቀናለች። ጌታን በጃኒ ባይዘው ሁሉም ነው የሚቀኑት። በጃኒ ሰርጀሪ ብቻ አይደለችም፣ ሁሉም ሴቶች በጃኒ ይቀናሉ። በዚህ ሰዓት ደግሞ ጃኒ ሁሉንም ሴት ታስቀናለች። ጃኒ አሁን ባለችበት ሞመንት ሁሉም ሴት የጃኒን ነገር ሁሉም ይመኘዋል። የምሬ ነው የምላችሁ። ጃኒን ደግሞ በደንብ ብታውቋት ደግሞ የበለጠት በቃ ትወዷታላችሁ። የምሬ ነው የምላችሁ። እግዚአብሔር ምስክሬ ነው። ጃኒን በደንብ ስታውቋት ይሄን ነገሯ ምናምን ሳይሆን ስታውቋት ደግሞ ሞር ትወዷታላችሁ። ማለት ንጹህ ፒውር ልብ ያላት ልጅ ናት ጃኒ። ንጹህ ልብ ያላት ልጅ ናት።
ያንን ነውና ሰርጀሪ እሱ ያንቺ ስራ ነው የኛ ስራ አይደለም። እንደው መፈነጋገሩም መሸፋፈዱም ካለኛ ሳናገባ ሳንወልድ በፊት ሁሉንም አርገን ያለፍነው አይተነዋል። እኛ ስናረግ አንቺ ቁጭ ብለሽ ታይን ነበር። እንደኛ መሆናችን ነበረ። ኮንፊደንስ የለሽም። እንደኛ መታየታችን እሱ ደግሞ የኔ ብቻ እውነት አይደለም። አፍሽንና በጎችሽን ፈርተው ተሰብስበው ተቀምጠው ነው እንጂ እኮ ሙሉ የአይዲ ህዝብ እኮ አለ። ቁጭ ብሎ ያይሽ የለም የአይጂ ላይ ነበረ ህዝብ ከሆኑም ያይሻል እኮ እንዴ። እኔ ብቻ አይደለሁም እኮ አይጂ ላይ ያለሁት ሙሉ አሉ እኮ። ውሸት ምንም እኔ ከምናገረው ነገር ላይ ምንም ውሸት የሌለ ነገር ነው የምናገረው። መቼም እዚህ ላይ ያሉት የበጎቹ ምናምን አሁን ስላወቁሽ ምናምን እኛ የምናደርገውን ነው እያደረግሽ ያለሽው። እኛ የምንሰራውን ከዛ እኛ ያደረግነውን ነገር በሌላ ትቀይሯለሽ። እንደዚህ በልቅጠሽ ጡትሽን የመጣሽው ሄለንን ልታጠቢያት ነው ወይስ ፖፖ ልታጠቢያት ነው? ከፍተሽ የአንቺ ጡት ተከፈተ፣ ሰርጀሪ እንደዚህ ተከፈተ። የሰርጀሪ ጡት እንደዚህ ተከፈተ፣ እንደዚህ ክፍት አለ እና እዚህ ጋር ይሄ ንቅሳት ምናምን ሴቶቹ ቀጫጭን ሴቶች ሪሃና እንደተሰራችው ንቅሳት ምናምን ክፍተት ሆነ። አሁን የድሮ ሰው እኮ አይጂ ላይ ያለ ሰው እኮ ጭንቅላቱን ይዞ እኮ ነው ሲያያት የነበረው ጌታ ቤተሰብ። ይሄ በጎቿን ምናምን ማርያምን ስለሚፈሩ ነው እንጂ እኛ እኮ እንስቃለን እኮ ጌታን በቤቴ ሰርጀሪ ጥቷል። ራሷ እኮ አታምነውም እኮ እንዴት የሚከለ እንደዚህ ከፍታ መጣ ትናለን። ሙሉ የኢትዮጵያን ኢንተርኔት ላይ ያለውን ወንድ እያሻፈርሽ እንዲ አንዴ በዚህ አንዴ በቁምጣ አንዴ እንዲ እያልሽ ሴት የሚያገኘውንም ሴት ያገኘውንም ሴት አቅፎ የተቀመጠውንም እያስጨረሽ እያስረጨሽ እያደርሽ ከዛም መተሽ ሌላ ሰው ልታሸማቅቂ ትመጫለሽ። የኢንተርኔት ጋለሞታ የተባልሽው በምክንያት እኮ ነው እናቴ። ልመናው እንዳለ ሆኖ ጋለሞታ ነሽ። ሪያሊቲው ይሄ ነው። እውነታው ይሄ ነው። እውነታው ይሄ ነው። ፊቷ እኮ ረጅም ሆኗል። ገና ፊቷ መንደጡቷ ይረዝማል ጋይስ። የሰው ልጅ ሲከሳ ውበቱ ይመጣል። እሷ እኮ ስትከሳ ሌላ ሰው ነው የመሰለችው ጋይስ። እንደው ፊሊተሯን አውጥታ ምኗን ቀይራ ብትመጣ ከዛ ቤተሰብ በእግዚአብሔር ልንገራችሁ፣ ያ ለምን እንደዚህ አትበሉኝ። ራሷ ነክታይ ነው ጋይስ እንድመልስላት ነው። ለምን አሁን ሄለን ጊፍት እየለቀመችባት ስለሆነ ሮሮ ትፈልጋለች። ሚዲያ ላይ መታ ሮሮ የምታወራበት ተረድታችኛል። አሁን እኔ ስናገር እነዚህ ሻፋዳ ሽማግሌ ወንዶች፣ ባለትዳር ወንዶች፣ ወጣትም ሊሆኑ ይችላሉ የሚሻፍዱ ሴት የማያገኙ ምናምን ቅንዝር ያለባቸው ዛ ምናምን ስትል የሚረጩ ወንዶች ይመጡና ሰፖርት ያደርጓታል። እኔ ተናግሬያታለሁ ጋይስ። እሷ እንደዚህ አይነት ጨዋታ ነው የምትጫወተው። አሁን ነፍጠኛ ንፍጦ እንኳን ገብቷት ስትናገር አሰማችሁም እንዴ? ንፍጦ እንኳን ገብቷት ማለት ነው ትናገርና እኛ ስንናገራት እኔ ማሮቼ እንደዚህ ምናምን ብላ ጊፍት ትለቃቅማለች አለቻት እኮ ቤተሰብ እራሷ። እኔ ሲጀመር ስለምን መጠጥ ስለምን ላይክ ምን እንደሚያወሩ እራሱ አላውቅም። እኔ ከትላንት ወዲያ ከእህቶቼ ጋር ነበርኩኝ። የእህቴ እና የጓደኛዬ ባል ከእንግሊዝ መጥቶ ፕሮግራም ላይ ነበር እያወራሁና ገር ደክሞኛል ምናምን እንቅልፌ መጥቷል። አምሽቼ አላውቅም። 6 ሰዓት ላይ ነው እንዲህ ነገር ምናምን እያልክ እንዲህ ምናምን ስል ሰክራም እንደው አውርቼ ቢሆን እንኳን አፏ ተዋተው ይላሉ። ሳወራ ራሱ በስነስርዓት ሪከርድ ሉት በስነስርዓት እንደው ሰክሬስ ቢሆን ብጠጣስ እንደው እንዳትጎረግሪ ሁለተኛ። ያቺ ደግሞ መልከጥፉ አረ እንደው አንቺ መልከጥፉ እኔ ምን እንደሚያናደኝ ደግሞ ታውቂያለሽ ወይ? ቪዩ የለሽ ወይ አትታወቂ። ይኸው ስንት ጊዜሽ በእኔ ትለፈልፊያለሽ ግን እስካሁን ለምን እንደሆነ እነግርሻለሁ። መልከጥፉ ስለሆንሽ መልከጥፉ ቆንጆ ስላልሆንሽ ጌታ ባይዘው ሀቅና ሀቂቃው መልከጥፉ አንቺ አስቀያሚዋ ማለት ነው። አስቀያሚዋ ስታወሪ ነበር ፊቷን አያችሁ ተጣማዞ እንደዚህ ሆነው ምናምን። እኔ ቆይ ጋይስ ይሄንን ነገር ደብቂያቸው አውቃለሁ እንደ ቤተሰብ ይሄንን ፊቴ ይሄ ደብቂያቸው አውቃለሁ። ይሄ ደብቂ ግን አይ ቤተሰብ በማርያም ንገሩ። ይሄንን ደብቂያቸው አውቃለሁ። ቲክቶክ እኮ ዩቱብ እኮ ፊልተር የለውም መብራት እኮ ነው ያለው። ይሄን ነገር ደብቂያቸው አውቃለሁ ቤተሰብ ደብቂያቸው ግን አውቃለሁ። ይሄን ፊቴ ወይ ሸፍኜው መጥቼ አውቃለሁ። ፊልተር ላይክ ቲክታክ ላይ ኦፍ ኮርስ ፊልተር እንጠቀማለን፣ ግን ዩቱብ ላይ ፊልተር እኮ የለም። መቤቴ ነው
እንደውም አሁን ሰሞኑን ይሄ ዲም ላይቱን ከለር አደረኩት። እንደዚህ ዲም ላይት ከለር አደረኩት። በነጩ ነው የምገባው እና ላይክ ይሄ ሲመጣ ሲታይ እንደሌላ ነገር። በነገራችን ላይ ይሄ ማለት አልነግራችሁም። አሁን ይሄ ብዙ ታሪክ ያለው ታሪክ ነው። እሺ ዝም ብሎ አይደለም። ለዛ ነው ሁሌ እንደዚህ የምላችሁ። ስለዚህ ታሪክ የሰማችሁ ቀን ምናልባት የምታዝኑ ታዝናላችሁ። ስነግራችሁ በጣም ታዝኑልኝ። ደግሞ በእርግጠኛ እንደው ብትጠይኝም አሳዝኜሽ ነው የምትሰሚው። እኔ ደግሞ የሚያሳዝነውን ታሪኬን ለህዝብ መናገር አልፈልግም። ጥንካሬን ነው ህዝብ ማወቅ ያለበት፣ ጀግንነቴን ነው፣ ምን አይነት ሴት እንደሆንኩ ያለ ነው ህዝብ ማወቅ ያለበት፣ ጀግንነቴን ነው፣ ምን አይነት ሴት እንደሆንኩ ያለ እናት ያለ አባት እዚህ የደረስኩኝ ልጅ መሆኔን እንጂ እንድታውቁ የምፈልገው የኔን የሚያሳዝነውን ፓርቲን ማንም እንዲያውቅብኝ አልፈልግም። ለዛ ነው እንጂ ይሄ የሚያሳዝን ታሪኬ ነው። ባይዘው በጣም የሚያሳዝን ታሪኬ ነው። ይሄ ፊቴ ላይ የመጣው እናቴ ከሞተች በኋላ ነው። እሺ እናቴ በምትጠብቀኝ ዘመን እናቴ በነበረችበት ሰዓት ይሄ አልነበረም። እና ይገርመኛል። ፊቷ ላይ እንደዚህ ሆኖ ለምን ባይዘው እኔ በአካል ሲያዩኝ ነው ቁንጅና የሚነግሩኝ። ማንም ሰው ስለ ቁንጅና ምናምን ከተወራ ጌታ እውነት እንደሆነ ቆንጆ አይደለሁም፣ አላስጠላም። ግን ስለ ቁንጅናዬ ደግሞ በአካል ያየኝ ሰው ነው የሚናገረው፣ ቆንጆ እንደሆንኩ የሚናገረው። ሚዲያ ላይ ስላለው ይሄ ሚዲያ በፊልተር ምናምን ስለሚመጣው ውበት አይደለም። ከነ ስብዕናዬ ከነ መልኬ በአካል ሲያዩኝ ነው ዋው የሚሉት። ተረድታችኋል? ከዛም ፊቷ እንዲህ ብሎ ሰክራ እንደዚህ ሆነ እንደዚህ የክፋትን ጥግ ነው እናንተ ላይ። በተለይ ውጭ ሀገር ናችሁ ኢንተርኔት ላይ ያላችሁ ሰዎች በአጠቃላይ ክፋታችሁን ነው የማየው። በጣም ነው ክፋታችሁ የሚዘገንነኝ። ለጥሩ ነገር አይደለም ማለት ሰው ለጥሩ ነገር ያወራል፣ ለመጥፎ ነገር ማለት ያናድጋችኋል። ሚዲያ ላይ ያላችሁ ኦንላይን ላይ እንደኛ የምትሰሩ ሰዎች በእኛ ህይወት ኢትዮጵያ በምንኖር ሰዎች ምናምን ትቀናላችሁ ነው ወይስ ንዴት ነው የሚይዛችሁ? ትናደዳላችሁ ነው ወይ? ትንቀና አልገባኝም። ጌታን እኔ ስለምትገርሙኝ ነው። በጣም ነው ህይወታችንን የሚያስጨንቃችሁ ኢትዮጵያ ባለን ልጆች እና እያንዳንዱ እርምጃችንን ከፌዴራል ፖሊስ እና ከአዲስ አበባ ፖሊስ በላይ እኛ እንከታተልላችሁ ትላላችሁ። እኛ እንቆጣጠራችሁ፣ እኛ እንያችሁ ትላላችሁ። እናንተ እዚህ ሀገር ብትኖሩ አገሪቷን ታጠፏታላችሁ። ጌታ በጣም እንዴ ጋይስ በጣም እኮ ነው የሚያስቧችሁ። ገብርኤልን ቁጭ ብሎ የሚወሩት ወሬ ጂሰስ ክራይስት እንዴ ነው የምትሉት? እናቴ ትሙት እንዴም ነው ኦ ማይ ጋድ ነው የምትሉት። ቁጭ ብለው ምን እንደሚያወሩ ራሱ ለራሴ ይገርመኛል። በዚህ ደረጃ እንዴ ምን ህይወታችሁን ቀምተናችሁ አለ። ኤኒዌይስ ይሄንን ነው የምለው። ላይክ ደግሞ እንቁርቲ ምን ስትል ሰማት? እንቁርቲ ደግሞ ተናገረችኛል። ከእንትና የባሰች ነጭ አይጥ ናት። ባይዘው የተናገሩኝ ነው መልስ መልሽ የላቸው ሞተው ከጅጅክያ ትሻላለች፣ ነጭ አይጥ ክፉ ናት አለች። ባይዘው ነጭ አይጥም አንቺም አንድ ናችሁ ለእኔ። በእኔ እይታ ደግሞ ነጭ አይጥም አንቺም መርዞች ናችሁ ሁለታችሁ። የእውነት አዘኔታ አይደለም ያለባችሁ። እውነት ስለ እውነት አይደለም። ሰው ሁለታችሁ የምትፈልጉት አቴንሽን ሰዎችን ነው የምትፈልጉት፣ ይሄ መታየቱን እንጂ ስለ እውነት አይደለም የምትናገሩት። ምናልባት እናትነት ተሰምቷችሁ የምታወሩበት ፓርት ሊኖር ይችላል፣ ግን በጣም ስታገኑት ታስፈሩኛላችሁ ሁለታችሁ። እቺ ሊያሹን ብትው ባለጌ ናት። ባይዘው እንቁርቲ ከአንቺ የበለጠ ባለጌ አለ እንዴ? ከአንቺ የበለጠ ባለጌ እኮ የለም። እግዚአብሔር ምስክሬ ነው። እኔ ይኸውልሽ ጋይስ ሰዎችን ለማወቅ የአንድን ሰው ደካማ ጎን ስላደነቀና ስለረዳ አይደለም። በእያንዳንዱ ሰዎች ላይ የሚጥሉትን ቃላት፣ የሚናገሩትን ንግግር፣ የሚያስቀምጡትን ሜሴጅ መያዝ አለባችሁ። የሚዲያ ሰዎች ስትሆኑ ሚዲያ ላይ በአካል ተዋውቀን አይደለም፣ ሚዲያ ላይ ተያይተን አይደለም። ሚዲያ ላይ ተዋውቀን ግን የምናወራቸው ወሬዎች ልክ ሊኖሩን ይገባሉ። ለአንድ ሰው ሚዲያ ላይ ተቀምጠሽ ሂድና ግደላት፣ ሂድና እሰራት ብለህ ሚዲያ ላይ ካስተላለፍክ
ነገም ለሚመጣውም ሰው ንጹህ ልብ የላችሁ። ትናንትና እንቁርቲ ናዮን እንዴት ብላ ስትሰድባት እንደነበረ እኔ ናዮን ባለመናገሬ እኔም ሳይቀር ከዋንትያ ጋር እያወዳደረች ስትሰድበኝ ነበረ። በማን በናዮ የተነሳ። ሾርት ሚሞሪ እናንተ ሚዲያ ላይ ያላችሁ ሰዎች ሾርት ሚሞሪ ናችሁ፣ በጣም ሾርት ሚሞሪ ናችሁ። እኔ ናዮን እኮ ምንም እኮ አላልኳትም፣ ሰፖርት ነው ያደረኳት። ከስር ወጥታ በዛ ሰዓት ያንን ቪዲዮ ለቀውባት ሚዲያ ላይ ሲቀጠቅጧት እንዴት እንደዚህ ታደርጋላችሁ? እቺ ልጅ እኮ ከስር ማለት ከስር የወጣ ሰው በዚህ ደረጃ እንዴት ብዬ ስል እንቁርቲ መታ አማራ ስለሆነች እያለች በዘር ልታያይዝብኝና ስትሰድበኝ ነበረ። እኔን ራሱ ከዋንትያ ጋር አገናኝታት ማንን ናዮን ትረሱታላችሁ ጋይስ። እኔን ሁሉ አስገባችኝ እዚህ ነገር ላይ ምንም በማላውቅ። እቺ ልጅ ከስር ነው የመጣችሁ፣ ወልዳ ታሳዝናለች እንዴት ብዬ ስናገር እኔ ራሱ አልቀረልኝም። ናዮን ለጆሮ የሚዘገንን ነገር ነበር ስትናገራት የነበረው። ከዛም እኔ ልጠይቅሽ እንቁርቲ፣ አንቺ በፈለግሽበት ሰዓት ቅስም የሚሰብር ነገር ትናገሪና ይሄ ወጨበሬ ጭንቅላት አይምሮሽ ሲረጋጋ ደግሞ መተሽ ይቅርታ ትጠይቂያለሽ። የዛኔ አዎ ይቅርታ ብላኛለች ብሎ የሚረሱት በክቶች ናቸው። እኔ ሊያ ነኝ፣ ሚዲያ ያሳደገኝ ሴት ነኝ። አንቺ በእኔ አይምሮ ላይ ልታዥ አትችይም። ጥሩ ስላወራሽ መተው ትክክል ስላሉሽ ሊያ ትክክል አልልሽም። ዛሬም ስለናየው የምታወሪው ለናየው አዝነሽ አይደለም። ቪዩሽ ሰዎች ውይ ምስኪን ለሴት ትቆማለች ስላሉሽ እንጂ አንቺ ለነ ዋንትያ እንጂ ለነ ናየው አታዝኝ። እውነታው እሱ ነው። ሚዲያ ላይ ያለ ሰው ግን በጨጮ ነው። ትላንትና እንደዛ ከእስር ቤት ወጥታ እንደዛ ሆና ራሷን በራሷ ሴክስ ታረጋለች እያልሽ ስሟን ስታጠፊ አልታየችሽም ነበረ? ዛሬ ላይ ግን እንደዚህ ነው ብለሽ ወገብሽን እንደ አንገትሽን እንዲህ እያልሽ ታወሪያለሽ። ከዛም ትክክል ነሽ አንቺ፣ በሊያ አይን ደግሞ ትክክል አይደለሽም። ነጭ አይት ስትናገር እኔ በራሳቸው ነው የተናገርኩት። በራሳችን ልትናገሪኝ ትችያለሽ። ነጭ አይት ለእኔ ሞት ስታዥ የሞተችው እናቴን ስትሰድቢ፣ የሌሎችን ቤተሰብ ስታዋርጂ፣ የሌሎችን ልጆች ስትሳደቢ ያ ጥሩ ልብ ኑሮሽ አይደለም። እውነት ኢትዮጵያዊ ማንነት ኑሮሽ አይደለም። ሰው ስትሆኚ ሰውኛ ስሜት ይሰማሻል። አይምሮሽ ጤነኛ አይደለም የምልሽ አንቺንም በምክንያት ነው። ምንም ያህል እኔ ልትጠይኝ ትችያለሽ፣ ምንም ያህል ላናድድሽ እችላለሁ፣ ምንም ያህል ላስቀይምሽ እችላለሁ። እኔ ላይ ግን ሞትንና መጥፎ ነገርን ከተመኘሽ ነገም የሚመጡት ሰዎች ላይ ይሄንን ነው የምትመኙ። ስለዚህም ንጹህ ልብ የለሽም። የእውነት ለሰዎች አዝነሽ አይደለም። ብታዝኒ ኑሮ ያላደጉ ልጆችን ኦቲዝም፣ የሞቱትን እናቶች እንዲመጡ አትፈልጊም፣ ሬሳ ሆነው ኑሩ፣ አትምጭ፣ እዛው መቃብር ኑሪ እያልሽ አታወሪ። እናትነትና ኢትዮጵያዊ ስሜት ቢኖርሽ ግን አንቺ ሚዲያ ላይ የምታወሪው ለጥቅምሽ ነው። ስለ እውነት ከአንቺ እኛ የምንጠብቀው እውነት እየተናገርሽ ትክክለኛ ምክርን እየመከርሽ መተቸት ካለብሽ እየተቸሽ ቢሆን ኑሮ ትናንትና ድሮ እኔ እንደምከታተልሽ እንደማይሽ ቁጭ ብዬ አይሽ ነበር። ግን አሁን ላይ እሱ አይደለም። ህይወት ራሱ ፉክክር ሆኖብሽ የኛ ህይወት እኔ አይዶን የኛ ህይወት የማን ህይወት ያበሳጭሽ አላውቅም። የምትናገሪው ወርድና ንግግር እንደ ቀልድ የሚረሱ አይደለም። እነሱ ሊረሱት ይችላሉ፣ እኔ ግን አልረሳውም። ከዛም እኔ ለሴት ልጅ እኔ ለእንትና እንደዚህ ምናምን ከዛም ዞር ስትሉ የወለዱትን ያላደጉትን ልጆች ኦቲዝም በሽተኛ በሽተኛ ልጅሽን እያስደረሽ ማን ነው? ኬኳን በእጇ ደፍራታለች ብሎ ያለው ልጅ ማን ነበረ ስሙ? ከሱ እኮ አይተናነስም ያንቺ ንግግር ሚዲያ ላይ።
ያውም እናቱ ነሽ፣ የ20 ምናምን ዓመት ልጅ ኑሮሽ። ከዛም ለሴት ልጅ እንደሚያዝን፣ ለሴት ልጅ እንደሚቆረቆር፣ ለሴቶች ርህራሄ እንዳለሽ መተሽ አክት ታሳያለሽ። ሴቶችን ግን ከአንቺ የበለጠ የሚዘርፍ የሚሳደብ የለም። እውነታው እሱ ነው። ከአንቺ የበለጠ ሴቶችን የሚያንቋሽሽ የለም። ያውም ስለማታውቂው እውነት ነው የምትከራከሪው። ባይዘዌ ስለማታውቂያቸው ብዙ እውነቶች መከራከርሽ፣ መደረብሽ፣ መደገፍሽን ጠልቼው አይደለም። በነገራችን ላይ ግን የማታውቂው ደግሞ ብዙ በዚህ ደረጃ የሚያስብል አልነበረም ወሬውም ጨዋታው። ከዛም አንቺ በጣም እንዳንዘሽ ሆነሽ ለሴት ልጅ ታወሪያለሽ። ስለኔ ሞት፣ ስለኔ መገደል፣ ስለኔ መጥፎ ነገር መድረስ ቁጭ ብለሽ ሚዲያሽ ላይ ስታወሪ ምን ነው ለኬኳ አላዘሽላት? እሷም ሴት አይደለች እንዴ? ያቺ የአንቺ አሸርጋጅ የነበረችው አንዳለች ደግሞ ማን ስሟ ማን እንደምትባል አላውቅም። የእሷን ልጅ እንትን እያልሽ ኦቲዝም ናት እንትን ናት እያልሽ ስትሰድቢያት የእሷስ ልጅ አይደለች እንዴ? ሴት ልጅ አይደለች? ሴት አይደለች? ሳምሬን እንደዛ ስትያት ሴት አይደለች? ሁልሽም ሚዲያ ላይ መታችሁ የምታወሩት የራሳችሁን ስትረስ እና የራሳችሁን ጭንቀት፣ ከዛ ማለፍ ሲል ደግሞ በሰዎች ዘንድ ለመወደድ ትክክል ናት ለመባል እንጂ የሴት ልጅ ህመም፣ ድካምም፣ ልፋትም አሳዝኗችሁ አይደለም። በፍጹም። በተለይ ውጭ ያላችሁ ኢንተርኔት ላይ ያላችሁ ሰዎች በፍጹም አይደላችሁ። ሁናችሁም አታውቁ። ጌታ ምስክሬ፣ የሰው ደስታ፣ የሰው ስኬት በጣም የሚያናድዳችሁ ሰዎች ከሀገር ውጭ ናችሁ፣ ሚዲያ ላይ ያላችሁ ሴቶች ናችሁ። ሰው በማግኘቱ ሰው በመለወጡ የማትደሰቱት አሁንም ላሉት ሚዲያ ላይ ለሚመጡት ትውልድ መጥፎ ሜሴጆችና መጥፎ መልዕክት እያስተላለፋችሁ ያላችሁት እናንተ ናችሁ፣ እኛ አይደለንም። ሊያሾ እንደዚህ አንቺ እኮ ምናምን ትላለህ። እኔ እኮ ከኔ ጋር ታወዳድሩታላችሁ። ሲጀመር የኔን ኮንተንት እኮ ነው የምትጠቀሙት እኮ። እኔ የማደርገውን ነገር እኮ ነው የምታወሩት እኮ መጣችሁ። አንተ ማነህ ነቀኝ ብሎክ ላድርገኝ? ማን ነው ቤዙ ምናምን ነሽ ይዛለሽ የኔ ፍቅር ሰላም ሶፊ ቴንክ ዩ ማሬ ቦጣ የተከየኔ ናት። ከዛ መታችሁ እዚህ ጋር እሷ እኮ ሊያኩ ምናምን ሴት ሆነሽ በሴት ስኬት ልትደሰችው ይገባል። ስህተት ካለ ልትተችኝ እና ልትመክሪ፣ ልትቆጪኝ፣ ልትናገሪኝ ትችላለሽ። ካልዘለፍሽኝና እኔን ካላዋረድሽኝ ግን ጥቅም ስለማታገኝ በጣም እንደተናደደ ሆነሽ የማይነኩ ነገሮችን ትነቂያለሽ። ሊያን መተቸት፣ መስደብ፣ መዝለፍ ይቻላል። የሊያ እናት ምን አረገች? ያቺ የተጣላሻትን መስደብ ማዋረድ ይቻላል። ልጇ ምን አረገችሽ? እንደዚህ ብሎ የሚናገርሽ የለም። ምክንያቱም ጭንቅላትሽ ጤነኛ አይደለም። ልዕልቲም ብትሆኚ አሁን ሴት ለሴት ልጅ በእንትና ማናት በምትባለው ምናምን ተባልሽና ይቺን ተጠቅመሽ ለመተኮስ ስለፈለግሽ እኔ እንደዚህ ምናምን ከአንቺ የበለጠ እናየውን ደግሞ ከፍ ዝቅ ያደርጋታል እንዴ? ከዛም እናትየዋንም ኦገስት ላይ ገብቼ ይቅርታ ብያለሁ። ሪሊ የተወጋ ልብ ዝም ብሎ ነው እንዴ እናንተ ሀገር እንደዚህ የሚጠገነው እንዴ? አንቺ መተሽ እኔን እየዘለፍሽኝ እየሰደብሽኝ መጥቼ ስናገርሽ እኔን እንዲህ ብላኛለሽ በእንትንነቴ ልታሸማቅቀኝ። ኧረ እባክሽ እናንተ ስትናገሩ ስታወሩ ሰብስባችሁ ስታወሩ ንጹህ ልብ ያላችሁ፣ እኛ ስንናገር በጣም ክፎች። ሪሊ ከእናንተ አገራችን ላይ ስለምንኖረው ንጹህ ልብም ንጹህ ማንነት ያለን እኛ እንጂ እናንተ አይደላችሁ። ውጭ ላይ ሆናችሁ ኢንተርኔት ያለ እናንተ በክፋት የታጠራችሁ ናችሁ። ክፋት ልባችሁን የሞላው መጥፎ ነገር ብቻ ነገር ማስተላለፍ ነው የምትፈልጉት። ከዛም ትመጡና አዘኔታ የመሰለ ልብሽን በጩቤ ልውጋው አይነት ጨዋታ ትጫወታላችሁ። እኔ በጣም ያዘንኩላት፣ እኔ በጣም ነው እንደዚህ ያርኩላት፣ እኔ በጣም እንትን ብዬላት ምናምን አይደለም ወይ? በጣም ነው እንዲያዘናችሁት። ትናንትና ስትወጣ ይቅር ብያታለሁ፣ እንትን ብዬ ይቅርታ ጠይቂያታለሁ። በጣም ዛሬ ነው የታየሽ ይቅርታ?
ዛሬ ነው እንደ ሴት ልጅቷ መውለዷ የታያችሁ? እኔ ካልገባኝ ነገር ጋይስ እንትና ናዮ ዛሬ ነው እንደ መውለዷን ያያችሁት? ዛሬ ነው እንደ እንደወለደች ታወቃችሁት ነው? እንደዚህ እያወራችሁ እንደዚህ እያላችሁ ግን አንድ ሰው እሷ ገብታ ላይፍ ስትጠቀም አንድ ሰው ሰፖርት ያደርጋት የለም። ላይፍሽን ከፍተሽ ግን ናዮ እንደዚህ ሰው እንትና እኮ እንትና እንትን ብሎ እንትና ታወራላችሁ። ጆን ዳንኤል ደግሞ ሌላ ታሪክ ላይ ነው። እርዳታ ሂዷል እሱ። ታይምም የለውም እናንተን የሚሰማችሁ። የፈለጋችሁትን ብታወሩ ማስማማት ነው እንጂ የሚበጀው ይሄ የማይመስል ተንኮል አትስሩ። ማስታረቅ ነው እንጂ የሚበጀው እንደ ትልቅ ሰው ፍቅርን እንጂ እየገባችሁ እሱ ለሴት ልጅ ክብር የለውም እሱ የምታገቧት ነው የምትመስሉት። ልጇን የምታሳድጉ ነው የምትመስሉት ስታወሩ ስትናገሩ። እግዚአብሔር ምስክሬ እና ገርማችሁ ነው የማያችሁ። ማስማማት ይቀላል። የትልቅ ሰው ባህሪ ማስማማት ነው እንጂ መምከር ነው እንጂ ልጅ ነህ በስላል አሁን እንደዚህ አድርገን የመጣው ማለት ጋይስ። ግን እስኪ ቆይ እኔ የኔ ቤተሰቦች በገብርኤል እኔ ስህተተኛ ልሆን እችላለሁ፣ ግን እስኪ አንተ ያገልጥቃችሁ ነጭ አይጥ ቤት ገብተው የሚያወሩት በአጠቃላይ ካያችሁ በጣም ብዙ ትልልቅ ሰዎች ናቸው አይደለ? ግን እንደ ትልቅ ሰው አስተያየት የሚሰጣለ? እስኪ ንገሩኝ እስኪ ጋይስ፣ እስኪ በመቤት እኔ ልሳሳት፣ እኔ በቃ እሺ ልሳሳት፣ ግን እስኪ መልስ ስጡኝ። እንደው እዛ ቤት ውስጥ ገብተው የሚያወሩት ልጆች ሰዎች እነዚህን ልጆች የሚያስማማ ምናምን ነው ወይንስ እሱን ማስጠላትና እሱን ሰው እንዳይቀርበው ነው የሚሰራው? እንደ ቤተሰብ እንደ እናት የሚያወራ ሰው አለ? ይሄ ምቀኝነት ነው። እውነተኛ ስሜት እውነተኛ የእናትነት ስሜት ያለው ሰው ለማስማማት ፍቅር ለመስበክ ግን ካልተሳደባችሁ፣ ካልተዘለፋችሁ፣ ካልጮኋችሁ፣ የሆነ ነገር ካላላችሁ ቪው የላችሁ ታውቁታላችሁ። ስለዚህ የኛ ህዝብ ደግሞ ስድብ ባለበት ቦታ ላይ ይበዛል፣ ዝልፊያ ባለበት ቦታ ላይ ይበዛል። ለእናንተ በቃ እንደዚህ እሱ እኮ እንዲያርጎ እሱ እንዲህ ብሎ እሱ እንዲህ ብሎ እሱ በሱ ወጥቶ ከዛሬ እንደተፈታችሁ ወጣ ሲንግል ማምነኝ ብላ ስትናገር ግን እንዲህ አላላችሁም ብላችኋል እንዴ ጋይስ? ራሷ ሲንግል ነኝ ልጅቷ ብላ ቁጭ ብላ ስትናገር ግን አላላችሁም። እናንተ እንደሚመቻችሁ ሰው እንዴት ነው የምትፈልጉት? ሰው ከዛም ይሄን እውነት የሚያውቅ ሰው ደግሞ ሊናገር ሲመጣ በሌላ አንግል ትቆውታላችሁ። ለዛ ነው ቀን ጠብቄ ግን እችን ወሬ አወራታለሁ ያልኳችሁ። አሁን አላወራም፣ ቀን ጠብቄ ግን ዘረግፈዋለሁ ያልኩት ለዚህ ነው። ስለዚህ ሁላችሁ የራሳችሁን ጥቅም ብታሯሩጡት ቀጣይ ነጭ አይጥ ትጠሪያታለሽ፣ ቤትሽ ጌም ታጫውቻታለሽ። ሰፖርት አረኳት፣ ሰፖርት አረገችሽ። የምትፈልጉት እሱን ነው። ጥቅማችሁ ነው እንጂ እውነተኛ እናትነት ማንነት አይደለም። እንዲህ የሚያመጻድቃችሁም የሚያስጫዋችሁ እኔ የሚታየኝ ይሄ ነው ጋይስ። እኔ ጠዋት ተነስቼ የማመሰግነው አምላክ አለኝ። እስኪነጋ አውርቼ ግን ያልሆነ ነገር አልቀባጥርም። ሰብስቢያችሁም ያልሆነ ስታምን ታምናለህ፣ ስትረዳ ትረዳለህ። አዎ ፍጹም አይደለሁም፣ ሰው ነኝ፣ ልሳሳት እችላለሁ፣ ስህተት ላወራ እችላለሁ። ተረድታችሁኛል? ግን እናንተ የምታወሩትንና እኔ የማወራው ወሬ አንድ አይደለም። እኔ የምናገረውና እናንተ የምትናገሩት ንግግር ፈጽሞ ናርዲዬ ንቃቱን ስላሳየ ነው ላልሽው ነገር ባይዘዌ እናንተ የማታውቁት ብዙ ነገር አለ። አሁን ለምን እኔ እንዳወራ ታደርጋለህ? እኔ አሁን አላወራም። ከፈለገ እሱ ያውራ፣ ከፈለገች እሷ ታውራው ምናምን አይመለከተኝም። ግን ምክንያት አላቸው እነዚህ ልጆች ሁለቱም እንደዚህ የሚሆኑበት። ስለዚህም ጋይስ አሁን